ሙስሊም የሆነው የሚያለያየን ነገር ስላለ ነው። ስለዚህ ይሄንን አይተህ አንተ ሄደህ መጠየቅ ያለብህን አካል እንድትጠይቅ መጀመሪያ የሚያሳየን በስነ ስርዓት ነው። ቆይሽ አዲስ ኪዳን ግባና አሳየው። መጽሐፍ ቅዱስ ላይ ኢስላም የሚለውን ቃል አሳየው። ትርጉሙ ልክ አይደለም አልኩሽ እኮ እሱም ቢያሳየኝም እኮ ያን ያህል እንትን አይደለም። ሳያየው የት እንደሚሄድ ያውቅም ምን እንደማወጣ ግን በስነ ስርዓት አልተተረጎመም። አሁን ቅድም ይኸውልሽ ሁሱ ምን እንዳለችኝ ታውቃለህ? ቅድም ይኸውልህ እኔና እሷ ስንነጋገር መጽሐፍ ቅዱስ ላይ ጥቅስ እንድትሰጠኝ ማለት እንድንነጋገር መጽሐፍ ቅዱስ ላይ ቀጥታ ኢስላም የሚል አለ መጽሐፍ ቅዱስ ላይ እዛ ላይ አውጥታ አንብብ አለች። እስላም ሲጀመር መጽሐፍ ቅዱስ በሚጻፍበት ጊዜ መች ነበር እስልምና የተባለ የተሰየመው? ራሱ ወደ ከ500 ዓመተ ምህረት በኋላ አይደለም ወይ አልኳት። በዛን ጊዜ እስልምና ሲጀመር ኦሪት ላይ ራሱ እስልምና የሚለው ስም ራሱ መች ነበረ ነው ያልኳት። አለ ላሳይህ ወይ ያልኩህ ነው። ስሙ መች ነበረ? ስሙ የተሰየመው ከ500 ዓመተ ምህረት እስልምና የሚለው ብቻ ሳይሆን ትክክለኛን አምላክ በትክክል ማምለክ ኢስላም ነበር። ነብያቶች ሁሉ ኢየሱስ ሳይቀር ሙስሊም እንደነበር ላሳይህ አንተ ፈቃደኛ ከሆነ። በልበል አሁን ገና አንግባባ። ማየት አይፈልግም ራስን ዘጋ አንግባባ ከዚህ በኋላ ከካፊር ጓደኛ ጋር ወደ ጀሃነም እየሄድሽ ነው። ገብቶሻል? አሁንም መብለጥሽ ይሄ ወንጀል ነው። ያላ ሩሒ ጾመኛ ነሽ አይደለ? ሙስሊም ነሽ? አልሐምዱሊላህ ጾመኛ ነኝ፣ ሙስሊም ነኝ። ስለዚህ ከካፊር ሰዎች ራቂ። ጓደኛ ማድረግ አይቻልም ካፊር ሰዎች። ሁለተኛ እዚህ ቦታ እንዳለሽ አናግርልኝ እንዲሰልሙ ጓደኛ ነው ብላ ነው። ካፊር ሰው ጓደኛ አድርጋችሁ የምትይዙ ሰዎች በጣም አስቀያሚዎች ናቸው። የምር ምን ያክል ዲናችሁ ንቄት እንዳላቸው ነው የሚያሳየው። ገብታችኋል አይደል? አላህ በቁርአን ላይ ወደ ገሃነም ነው የምትሄዱት እያለ እየተናገረ የሌላ እምነት ተከታይ ጓደኛ አድርጋቸው የምትይዙ ሴቶች በጣም አሳፋሪዎች ናቸው። አላህ ነው ስታ ጥያቄ አለ። ሰላም አለይኩም። እሱ በጾም ቀን አብራ ቁጭ ብላቸዋለች። ስለ ዲናቸው ተማሩ። ዲናቸውን ምንም አታውቁም። እዚህ አካባቢ ያላችሁ ሴቶች አብዛኞቻችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እኔ ጥያቄ ራሱን አጥፍቶ የሞተ ሰው ለሱ ዱዓ ማድረግ ይቻላል? ራሱን አጥፍቶ የሞተ ሰው አልከፈረም፣ ከእስልምና አልወጣም። ስለዚህ ለሱ ዱዓ ኢስቲግፋር፣ ሰደቃ ማድረግ ይቻላል። የሚከፍረው መቼ ነበር? ራስን ማጥፋት በእስልምና ሐላል ነው የተፈቀደ ነው ብሎ አጥፍቶ በነበር ጀዛኔ አይቻልም። ሊአነሁ አሐለ ማ ሐረመሁ አላህ ሐራም ያደረገውን ሐላል ስላደረገ ይዛኔ። ግን ይሄ ሰው ምናልባት በህይወት ተማሮ ሊሆን ይችላል ያጠፋው። هذا يعتبر كبيرة من كبائر الذنوب ولا يعتبر يعني من الكفر بالله سبحانه وتعالى. ይሄ ነው እንዳጠቃላይ ዱዓ ማድረግ ችግር የለው፣ ኢስቲግፋር ማድረግ ለዚህ ሰው ችግር የለው። አይቀጥል። مرحبا جزاكم الله خير. አይ ሰላም አለይኩም ኡሱ። አለይኩም ሰላም ወራህመቱላህ። እንትን ጥያቄ አይ ለምሳሌ ባለቤቱ ጋር ተኝቶ ማለት ነው ማታ ማለት ተኝቶ ምናልባት ጾመኛ ሆኖ ማለት ተኝቶ ፈጅር እንትን ማለት ፈጅር ሳይነሳ ቀራ እንበል። ከዛ አሁን ሳይታጠብ እንትን ሆነ የጾመኛ ሆኖ ማለት ነው። የጾሙ ይፈታል ወይስ ጾሙ እንትን ይሆናል? ምንድን ያልከው ድጋው? ለምሳሌ ባልና ሚስት ናቸው። ደህና ናቸው። ባልና ሚስት ናቸው። ኦኬ እሺ። ከዛስ ግንኙነት አድርገው እህትላም ማን ነው ጀናባቸው ሳይወርድ ስሁር በልተው ቢጾሙ ይቻላል ወይ ነው? ጀናባቸውን ሳይታጠቡ እሱ እንትን ይላል ማለት ነው፣ ያመልጣቸዋል ማለት ነው። እውነት ነው። እና እንዴት ጾሙ እንዴት ይታያል ማለት ነው? ችግር የለውም። የሱብሒ አዛን ሲባል ጊዜ ተነስተው ሻወር መውሰድና ሶላት መስገድ ብቻ ነው የሚጠበቅ። ከሶላቱ ጋር በተያያዘ እንጂ ጀናባ
ጀናባ ላይ ሆነ ሰውየው ሱሑርን ቢበላና በዚያው ለጾሙ ቢነይት ችግር የለውም ይቻላል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። እንትን ትላንትና አስር እየሰገድኩኝ ማለት ነው። ከዛም ሁለተኛ ተሸሁድ ላይ ሳልል ተነሳሁኝ ወደ ሶስተኛ ዙር ማለት ነው። ተነስቼ እንደገና አስታውሼው በሶስተኛ ዙር ላይ ተሸሁድ አድርጌ ተመልሼ እንደገና ሁለተኛው ተሸሁድ አደረኩኝ። በሶስተኛው ረካ ላይ ተሸሁድ አደረኩኝ። እንደገና ደግሞ እንደ አዲስ ቀጥዬ የሰገድኩት ማለት ነው። እንዴት ታያሌ ነገር? ሶስተኛው ረካ ላይ ተሸሁድ መቀመጥ አይቻልም። እንዳጠቃላይ ስንት ረካ ሰግደሻለህ? 5 ረካ። 5 ረካ። ስለዚህ ጨምረሻል። የጨመረ ሰው በሶላቱ ላይ ስጁድ ሰሁ ማድረግ አለበት። አድርጌያለሁ፣ መጨረሻ ላይ አድርጌያለሁ። ግን እንደዛ ማድረጌ እንዴት ይታያል? መጨረሻ ላይ እንደዛ አድርጌ ጨርሻለሁ ሰላቴ። ስጁድ ሰሁ ያደረግሽው ከማሰላመትሽ በፊት ነው ከአሰላመትሽ በኋላ? ከማሰላመቴ በፊት ነው። ከአሰላመትሽ በኋላ ነው መደረግ ያለበት። ምክንያቱም በሶላት ላይ መጨመር ጨምራቸው ከሆነ ስጁድ ሰሁ የሚሆነው ከአሰላመታቸው በኋላ ነው። አስባብ ስጁድ ሰሁ